ሳውዝ አፍሪካ ያላችሁ አንድ ነገር ላሳስባችሁ ፈልጌ ነው። ዛሬ ላይ እስራኤል ዳንሳም የለም፣ እዩብ ጭፋም የለም፣ ዮናታን አክሊሉም የለም። የመጣ ገንዘብ ዋና ግቡ ምን ነበር? ዋናው ግቡ እግዚአብሔርም ተናግሮኝ የነበረው ለምድሪቱ አንድ ጸልይ ነው። አንደኛ ሰላም ጤና ይስጥልኝ። ጄፒኤስ ቲቪ የዘሩባቤል እራት መመዝገብ ፈልገው ነው። ኦኬ የዘሩባቤል እራት የተዘጋጀው ከእግዚአብሔር ሰው ከነቢዩ ሄኖክ ግርማ ጋር በመሆን የተጀመረውን የእግዚአብሔርን ቤት ግንባታ ለማስጨረስ ነው። በክርስቶስ ኢየሱስም ለአንድ ደቂቃ ብቻ የእግዚአብሔር ክብር አይኖቿን እውር እንዲያደርግ ጸልያለሁ። አሜን። በጣም የህይወት ምስክርነታቸው ከተፈጠርኩ እኔ በህይወቴ ተሳድቤ ማላቃቸውን ስድቦች እናተ በዚህ ትውጣ እናተ በዚህ ትግባ ሲሉ ማቃቸው ሰዎች በእውነት ነው። ኢቭን ከሱስ ያልዳነ ፊታቸው በቃ ሱስ በሱስ እንደሆኑ የሚያስታውቁ ሰዎች ምሽት ላይ ወጥተው በቃ እግዚአብሔር እንደዚህ ይልኛል ትግስት አንቺ ነሽ ምንድነው አታዋሩ የምትለው አለኝ። እኔ መች አታዋሩ አልኩት። እኔ አታዋሩ አላልኩም አልኩት። በጣም ማውራት ፈልጋለሁ ካልከሶተ ተለበቻው ማዋራት በጣም የሚያሳዝን ጉዳይ ነው። እዚህ ጋር የምትመለከቱት በጣም አሳዛኝ እና ልብ የሚሰብር ጉዳይ ነው። እንግዲህ በሐሰተኛ ነቢያቶች ምክንያት ከአፈር የተቀላቀሉ ቤቱ ይቁጠራቸው። ሰላም የሕያው ቃል ሚዲያ ተከታታዮች እንደምናላችሁ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ ይህንን ቪዲዮ ደግሞ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ሰላም ውድ የቲክቶክ ቤተሰቦቼ፣ ሳውዝ አፍሪካ ያላችሁ አንድ ነገር ላሳስባችሁ ፈልጌ ነው። ዛሬ ላይ እስራኤል ዳንሳም የለም፣ እዩብ ጭፋም የለም፣ ዮናታን አክሊሉም የለም። እየመጣ ገንዘብ በየጊዜ ዲሰምበር ባለፈ ቁጥር መጥቶ የሚሰበስቡ አንዳች የሆነ መግለጫ እንኳን ስለነንተ ሐዘን፣ ስለነንተ ጭንቅ፣ ስለነንተ በደል፣ ስለነንተ ሞት ያልተናገሩ እስካሁን ግን እግዚአብሔር በዙፋኑ አለ። በእግዚአብሔር ታምናችሁ ኑሩ። ሁሌም የምላችሁ ነገር ነው። እነዚህ ሰዎች ከዚህ በፊትም የሚመጡትን ነገር ታውቃላችሁ። በችግራችሁ ጊዜ ዘርም አይሉ፣ ግን ስራ ያለ ጊዜ ብር ስራ ይጨርሳችሁ ወር ላይ መተው የሚያደርጉትን ነገር ታውቃላችሁ። ውሃ በዘይት ማይሸጥ ነገር የለም። ዛሬ ግን በችግራችሁ ሰዓት ከጎናችሁ ይሉ። በጣም ያሳዝናሉ። በጣም ነው ማዝነው። እግዚአብሔር በዙፋኑ አለ። ባላችሁበት ሁሉ በተለያዩ ሎኬሽኖች እግዚአብሔር ይጠብቃችሁ። ግን ወንድማችን ያለውን እንደሰማችሁት ነው። እንግዲህ እውነተኛ አስተዋይ ሰዎች እንደዚህ እውነቱን ማስተዋል የሚችሉበት ግልጽ ያለ ነገር እንደው መከራ ቢሆንም በመከራም ቀን እግዚአብሔር ይሰጣችሁ። ያለውት መርካቶ ውስጥ ነው እና ድምጽ ካስቸገራችሁ ይቅርታ አድርጉልኝ። ወንድማችን ሲናገር እንደሰማችሁት ከዚህ በፊት ሐሳውያን ነቢያትና አገልጋይ ነን የሚሉ ግለሰቦች ገንዘባችሁን በላባችሁ ለፍታችሁ የሰራችሁትን ቀንና ሌሊት በደቡብ አፍሪካ ከሚገኙ በዘረኝነት ልባቸው ካበጠና ሰርተው ከማይበሉ ወንበዴዎች እጅ ከነፍሰ ገዳዮች እጅ ተናጥቃችሁ በላባችሁ በወዛችሁ ያገኛችሁትን ገንዘባችሁን ለመብላትና በእግዚአብሔር ስም ከናንተ ለመመንተፍ ኮንፈረንስ ይሉት ነገር ያስቡላችሁ ይመስል ትንቢት አለን ትሻገራላችሁ እግዚአብሔር እንደዚህ ይላል የሚል ቅጥፈታዊ እግዚአብሔር ያላላቸው መልእክት የሚነግራችሁ ወንድማችን የጠራቸውን ግለሰቦች እናም ከዛም ውጭ ያሉ ሰዎች በመከራችሁ ጊዜ በጭንቀታችሁ ጊዜ ሊያስቧችሁ አይችሉ። ብር ሲኖራችሁ ሲመቻችሁ ከናንተ የሚመነትፉት ነገር ሲኖር አገራችሁ ውስጥ ይመጣሉ እንጂ በፍጹም እናንተ ምንም የሌላችሁ ጊዜ የተጨነቃችሁ ጊዜ ወደናንተ ሊመጡ ፍላጎት የላቸውም። ያው እነዚህ ሰዎች ከእግዚአብሔርም ጋር ህብረት ስለሌላቸው የሚጸልዩ ከማስመሰል ውጪ የጸሎትም ህይወት ስለሌላቸው በጸሎትም አያስቧችሁ። እና አሁንም በደቡብ አፍሪካ ያላችሁ ወንድማችን እንዳላችሁ እግዚአብሔር ይጠብቃችሁ። እግዚአብሔር ዶሮ ጫጩቶቿን በክንፏ እንደምትሸሽግ ይሸሽጋችሁ፣ በእውነት ይሰውራችሁ። የወንድማችን የመጨረሻ መልእክት እንደሰማሁት ከሆነ ካላችሁበት አካባቢ በዚህ 2 እና 3 ቀን በመውጣት የቻላችሁትን ያክል ወደ መሃል ከተማ ጠጋ በማለት ደስታ ሃውሶች እንድትከራዩ ነጮች ያሉበት ቤት እንድትኖሩ ነው ወንድማችን አያይዞ መልእክት ያስተላለፈው። ግን አሁንም ሳውዝ አፍሪካ ያላችሁ ኢትዮጵያውያን ወገኖቼ ሐሰተኛ ነቢያት ሲመቻችሁ እንጂ
መከራ ውስጥ ስትገቡ ሊደርሱላችሁ አይችልም እና እውነተኛውን አምላክ እግዚአብሔርን ብቻ ያዙ፣ እሱን ታመኑ፣ ከእግዚአብሔር ቃል ጋር ተጣበቁ፣ በጸሎት እግዚአብሔርን ለምኑት፣ ፈልጉት፣ እሱ ነው የጭንቅ ወዳጅ። መጽሐፍ እንደሚል እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ተብሎ በቅዱስ ቃሉ እንደተጻፈ እግዚአብሔር በመከራ ቀን መሸሸጊያ እንዲሆናችሁ ጸሎቴ ምኞቴ ነው። አደራ እንግዲህ ከሐሰተኛ ነቢያት ለመጠበቅ ከዚህ በላይ አማራጭ የለም። ወንድማችን እንዳለው ራሳችሁን ጠብቁ። እውነት ነው። እንግዲህ ይህንን ቪዲዮ እንደሰማችሁት ነው። ይህ የሐሰተኛ ነቢያቶች ተግባር እዛ ደቡብ አፍሪካ ከሚደርስባቸው አፈና፣ ግድያና ዝርፊያ ምንም አይተናነስም። ምክንያቱም እነሱም በተራቸው ሄደው በሐሰተኛ ትንቢት እግዚአብሔር ያልተናገረውን እግዚአብሔር ያላለውን አለ እያሉ ዘይት እየሸጡ ገንዘብ እየዘረፉ ነው የሚመጡት። እነኚህም ዘራፊዎች ናቸው፣ ነጣቂዎች፣ ተኩላዎች ናቸው እና ምንም ከነሱ የሚለያቸው ነገር ስለሌለ የነሱ ጸሎት ምንም ትርጉም አይኖረውም። እነሱም ደግሞ ለሰው ገዷቸው የሰው መሞት፣ የሰው መፈናቀል፣ የሰው መዘረፍ ግድ ብሏቸው ሊጸልዩ አይችሉም። ምክንያቱም በሀገራችንም እንደዚህ አይነት ተግባሮች በብዙ ቦታዎች እየተከናወኑ የራሳቸውን ሕይወትና ስለ ብልጽግና ነው የሚያወሩት በመድረኮቻቸውም ላይና ልክ እንደ እግዚአብሔር ቤተክርስቲያን ሲቃጥቱ ጨንቋቸው ሸክም ሆኖባቸው ምንም ነገር ሲያደርጉ አናያቸው እና ይህንን የደቡብ አፍሪካውን በተመለከተ የሱራፌልን ቅጥፈት ደግሞ ላሳያችሁ ምን እያለ እንደሚናገር። ፕሮግራሙ ግን ዋና ግቡ ምን ነበር? ዋናው ግቡ እግዚአብሔርም ተናግሮኝ የነበረው ለምድሪቱ እንድጸልይ ነው አንደኛ። ሁለተኛ ደግሞ በሳውዝ አፍሪካ፣ ምክንያቱም አብዛኛው በማዕከላዊ ኢትዮጵያ የሚኖር ማህበረሰብ ወይም በስፔሻሊ በሀዲያና በከምባታ አካባቢ የሚኖረው ማህበረሰብ ግማሹ ቤተሰቡ ያለው ሳውዝ አፍሪካ ነው። እግዚአብሔር በዚህ ጉዳይ ላይ አጥብቄ እንድጸልይ ነበረ ከ9 ዓመት በኋላ መንፈስ ቅዱስ ተናግሮኝ ወደዛ አካባቢ የመጣሁትና በጣም ፕሮግራሙን ለማድረግ ብዙ ጥረት አድርጌያለሁ። በጣም ብዙ ታግለናል። ሰይጣን ደግሞ በዛ ልክ ተዋክቶናል። በዛ ልክ በጣም ከፍተኛ ውጊያ ነበር። እኔ በህይወቴ እንደዚህ አይነት ኮንፈረንስ ለማድረግ እንደዚህ አይነት ውጊያ ገጥሞኝ አያውቅም እና ከባድ ውጊያ ነበርና ዛሬ ላይ በተለይ በሳውዝ አፍሪካ በአንዳንድ ቦታዎች ላይ የተለያዩ ነገሮችን ሳይ ወይኔ ሰይጣን በቃ ጊዜ እንደዚህ የሚገዳደረኝ የነበረው ለዛ አካባቢ ለዛ ማህበረሰብ እንዳልጸልይ ነበር። እሺ እንግዲህ እንደሰማችሁት ነው የሱራፌልን ንግግር ምንድነው እየተናገረ ያለው? የደቡብ አፍሪካውን ጉዳይ በተመለከተ ነው እየተናገረ ያለው። ከ9 ዓመት በኋላ ነው እግዚአብሔር ወደዚህ ስፍራ ኮንፈረንስ እንዳደርግ የተናገረኝ አለ። በዛ ስፍራ ላይ ኮንፈረንስ ሳደርግ ግን ከባድ ውጊያ ነበረ። ከዚህ በፊት ኮንፈረንስ ሳደርግ እንደዚህ አይነት ውጊያ ገጥሞኝ አያውቅም። ነገር ግን ሰይጣን ለምን እንደተዋጋኝ አሁን ላይ ሳስብ ለዛ ምክንያቱ ለካ አሁን የሚከናወነው ነገር ነበር። እግዚአብሔር የተናገረኝ እግዚአብሔር ያሳወቀኝ እንድጸልይበትም እግዚአብሔር የተናገረኝ ይሄ ጉዳይ ነበረ። ስለዚህ አሁን ነው የገባኝ እያለ ነው። ስለዚህ እግዚአብሔር አስቀድሞ ይሄ ነገር ከመሆኑ በፊት ለሱራፌል እዛ ቦታ ሄዶ እንዲጸልይ አሳስቦት ነበር ማለት ነው። ይሄ ትልቅ ቅጥፈት ነው። በቃ ሁሉም ነገር ላይ ያለውበት ጌታ ተናግሮ ነበር። አስቀድሜ እንዲህ ብዬ ነበረ። እነኚህ ሰዎች በብዙ ቦታ ካያችሁ የሆነ ነገር ሲሆን ከዚህ በፊት እኮ ነብዩ በዚህ ጉዳይ ተንብዮ ነበር እያሉ ቪዲዮ ያወጣሉ ማለት ነው። አሁንም ይህ ሰው ደቡብ አፍሪካ የተከናወነውን ነገር ከሰማ በኋላ እግዚአብሔር አስቀድሞ ይህንን ነገር ተናግሮኝ በዛ ስፍራ ሄጄ እንድጸልይ ነበር፣ በዛ ስፍራ ኮንፈረንስ እንዳላደርግ ተከልክዬ ይኸው በዚህ ምክንያት ነው የሆነው ይሄ ነገር እያለን ነው ማለት ነው። ስለዚህ ይሄ በጣም ትልቅ ቅጥፈት ነው። ለመሆኑ ለሀዲያ ህዝብ እዛ ደቡብ አፍሪካ ላሉት ሰዎች ለመጸለይ ስፍራና ቦታ ጊዜ ይገድበዋል ወይ ነው? ለመጸለይ ግዴታ በዛ ቦታ ላይ መሄድ አለብን እንዴ? ለመጸለይ እኮ የትኛውን ቦታ መሆን አይጠበቅብንም። ባለንበት ስፍራ ሆነን ተንበርክከን በተሰበረ ልብ ወደ እግዚአብሔር ብንጸልይ እኮ የትኛውን ቦታ የሚደረግን ነገር እኮ መከላከል እንችላለን። ምክንያቱም የጻድቅ ሰው ጸሎት በስራዋ ኃይል ታደርጋለች ስለሚል ማለት ነው። ጸሎት እምነት እንጂ ስፍራ አይፈልግም። ጸሎት እምነት ነው፣ ከእግዚአብሔር ጋር ያለን ቅርርብ ነው እንጂ ስፍራ ለይተን የሆነ ታቦር ተራራ ላይ ካልሄድን ወይ ሀዲያ ካልሄድን የሆነ ቦታ ካልሄድን ያንን ጸሎት እግዚአብሔር እንደማይሰማ አድርገን ማሰብ የለብንም። እና ይሄን ቅጥፈታችሁን አቁሙ እናንተ ሐሰተኛ ነቢያቶች። ሁሉም ቦታ አለንበት አትበሉ። እግዚአብሔር ለእያንዳንዱ ነገር ይናገረኛል ያማክረኛል ምናምን አትበሉና በጣም እኔ ይሄ ሲስተማቸው ነው። ከሁሉም በላይ የሚያናድደኝ ደግሞ እቺ ጥበባቸው ነች፣ ከሁሉም በላይ የሚያበሽቀኝ ማለት ነው። እና እግዚአብሔር ይገስጻችሁ በእውነት። እና የመጀመሪያውን ቪዲዮ እንዳያችሁት ሰሞኑን እንግዲህ እነኛ ሐሰተኛ ነቢያቶች ስለ ደቡብ አፍሪካ እየጸለዩ ነውና ለመጸለይ ራሱ የተነሳሱበት ምክንያቱ አንዳንዱ በታቦር ተራራ ላይ ሱራፌል የሚባለው ሄኖክ የሚባለውን በቸርች ውስጥ ወደ ደቡብ አፍሪካ እንሂድ ብሎ በጸሎት ሲጸልዩ ሰማቸዋለሁ። ይሄንን ለመጸለይ ራሱ ግዴታ የተገደዱበት ምክንያቱ
መጀመሪያ ያሳያችሁ ቪዲዮ ላይ አንዳንድ ትችቶችና ተቃውሞች እየተነሱባቸው ስለሆነ ለምን ዝም አለን ለምን ዝም አላችሁ እንዳይባሉ ነው ለደቡብ አፍሪካ ሰዎች መጸለይ የጀመሩት እንጂ ግድ ብሏቸው አይደለም በጭራሽ። ሰላም ጤና ይስጥልኝ። ጂፒኤስ ቲቪ የዘሩባቤል እራት መመዝገብ ፈልገው ነው። ኦኬ የዘሩባቤል እራት የተዘጋጀው ከእግዚአብሔር ሰው ከነቢይ ሄኖክ ግርማ ጋር በመሆን የተጀመረውን የእግዚአብሔርን ቤት ግንባታ ለማስጨረስ ነው። የቀሩት 10 ቀናት ብቻ ናቸው። ቀኑ የሚሆነው ሰኔ 27 ቅዳሜ ቀን ነው የሚሆነው። ምንም የካሜራ ቀረጻ የለንም። እሺ እንግዲህ የዘሩባቤል እራት ግብዣ እንግዲህ ከወንድም ራሱን ነብይ ብሎ ከሚጠራው ሄኖክ ጋር ተመዝግባችሁ ከሱ ጋር እራት ትበላላችሁ። ዓላማው ደግሞ የተጀመረውን ቸርች ለማስጨረስ ነው። ስለዚህ ቅፈላ ነው ማለት ነው። ጉቦ ነው። ምን ያደርግላቸዋል? ቸርች ውስጥ ስትሄዱ ይሄ ነብይ ነኝ የሚለውን ሰው በአካል ላታገኙ ትችላላችሁ። ላይ ጸልይላችሁ ይችላል። እድሉን የማግኘት እድሉ ጠባብ ነው። እሱን የማግኘት እድሉና ምን ይደረጋል? እንደዚህ አይነት አጋጣሚዎችን ተጠቅማችሁ እሱን እንድታገኙትና እሱ በግል ይጸልይላችኋል። እሱ በግል ወደ ሰማይ ያሳስብላችኋል። እናንተ ደግሞ በጎን ያችን የተለመደችውን ትራንስፈር ታደርጋላችሁ ማለት ነው ወደ አካውንት። አያችሁ፣ እንደዚህ አይነት አሰራር በቸርች ውስጥ እግዚአብሔርን ቤት ለመስራት እንደዚህ አይነት አሰራር ፈጽሞ የተከለከለ ነው። የሚሰራው የማቤት ነው የሄኖክ ቤት ስለሆነ ነው እንጂ እንደዚህ አይነት አካሄድ የሚካሄደው የእግዚአብሔር ቤት ለመስራት እንደዚህ አይነት ጥበብ መጠቀም ፈጽሞ የተሳሳተ ነው። ጥበብ ነው ትክክል ነው ምናምን የምትሉትና ወንድሞቼ ባካችሁ ተው። እንደዚህ አይነት አሰራር በጭራሽ። ይሄ እኔ ፕራይም ሚኒስቴሩ ሲያደርጉ ነው ያየሁት። ይሄ የተለመደውን የገበታ ፕሮጀክት ለመስራት ብዙ ባለሀብቶችን አንድ ራት 5 ሚሊዮን ብር ከፍላችሁ የምትበሉ ብለው ያው ዓላማውም ለዛ ለልማት ስለሆነ 5 ሚሊዮን ብር ከፍለው ብዙ ባለሀብቶች ገብተው በልተዋል። በዛ ብር ደግሞ ብዙ ስራ ተሰርቷል። ይሄኛው ቤት ደግሞ የእግዚአብሔር ቤት ነው። የእግዚአብሔር ቤት ደግሞ በጥበብ አይሰራም። እነኛ 5 ሚሊዮን ብር ከሰጡ በኋላ እነሱ ደግሞ ኢንቨስት ለማድረግ ቢፈልጉ ጉዳይ ቢኖራቸው ማለት በህጋዊ መንገድ የሚከናወን ቶሎ እንዲፈጥንላቸው የሚፈልጉት ነገር ቢኖር መሬት ቢፈልጉ ቶሎ ይሰጣቸዋል፣ ኢንቨስት ያደርጋሉ ማለት ነው። ምክንያቱም የሚጠበቅባቸውን አስተዋጽኦ ስላደረጉ። አሁን እዚህም ጋር ተመሳሳይ ነገር ነው እየተከናወነ ያለው ማለት ነው። ከሱ ጋር ራት ስትበሉ ከሱ ጋር ትጫወታላችሁ፣ ተቀራርባችሁ ጉዳያችሁን ታወራላችሁ፣ ይጸልይላችኋል፣ እጁን ጭኖ ይጸልይላችኋል፣ ዘይት ይቀባችኋል። ከዛ በኋላ እናንተ የሚጠበቅባችሁን ገንዘብ ትሰጣላችሁ። ይሄ አካሄድ ፈጽሞ የተሳሳተ ነው። ይሄ ጥበብ ነው ልትሉኝ ትችላላችሁ፣ ግን በእንደዚህ አይነት መንገድ የእግዚአብሔር ስራ አይሰራም። ሙሴ በራሱ አይ እንጨት እባብ እንጨት ሲሆን ውሃ ደም ሲሆን እጁን እግዚአብሔር ለምጽ እንደሆነ አዘዘው። መልሶ እጁ ሆነ። እቺ ሴት ደግሞ ለ1 ደቂቃ ብቻ በክርስቶስ ኢየሱስም ለ1 ደቂቃ ብቻ የእግዚአብሔር ክብር አይኖቿን እውር እንዲያደርግ ጸልያለሁ። አሜን። ምንድን ነው የሚታይሽ? አይታየኝም። እዩ እየታገለችው እኮ ነው። ይታያችኋል። ጥቁሩ የአይኗ ብሌን ይታያል። አሁን በግድ ነው የምታስገባው። ይቻላል እኮ ይሄን ማለት ኧረ እንግዲህ የእዩ ድፍር ከዚህ በኋላ የአፋችሁ ቃል ተራራን ያንቀሳቅሳል። ፍጩና አሜን በሉ። አንድ ሰው ጮሆ አሜን ይበል። አመንክ አላመንክ እግዚአብሔር ከዚህ ጉባኤ ውስጥ ትውልድ እናስነሳለን። የሚነሳው ትውልድ እሺ፣ ይህን ቪዲዮ እንዳያችሁት ነው። በመጀመሪያ ደረጃ በትክክል ታያለች። መጽሐፍ ቅዱስ ሲናገር ይህን ተራራ ወደ ባህር ልብ ግባ ብትሉት በእምነት ይገባል በሚለው መርህ መሰረት ነው እንግዲህ እያደረገ ያለው። ለሚያምኑ ሁሉ ይቻላል በሚለው መንገድ ለ1 ደቂቃ እውር እንድትሆን አዛለሁ አለ። ወዲያው ምን ማድረግ ጀመረች? ታግላ ስለሆነ ጥቁሯን የአይኗን ብሌን እያስገባች ያለችው በጣም ሲንቀጠቀጥ ነበር፣ ሲርገበገብ ታያላችሁ። አይኑ እውር ከሆነ አንድ ሰው ትግል አያስፈልገውም። በቃ ዝም ብሎ አይኑን ይገልጣል። እውር እንደሆነ ይታያል እኮ አይደል እንዴ? ማርገብገብ መታገል ምናምን አይደለም። ይሄ ግን ቪዲዮውን እንዳያችሁት አቅርቤ ላሳያችሁ። የአይኗ ብሌን በደንብ ይታያል። ታግላ ነው ወደ ላይ ያስገባችሁ ማለት ነው። ከዛ ወዲያው ደግሞ እንድታያዛለሁ ሲል ወዲያው አይኗን ክፍት ታረጋችሁ ማለት ነው። ከዛ በኋላ አልታገለችም፣ አላርገበገበችም። እና እንደዚህ አይነት ድፍረት ነው እየተለማመደ የመጣው ይሄ ወንድም ማለት ነው። በእግዚአብሔር ላይ በዚህ ልክ ነበረ በድፍረት ሲያላግጥ የጀመረው አገልግሎቱም ማለት ነው። እና አሁን ላይ ደግሞ ይሄንኑ መልክ ነው አሳድጎ እያገለገለ ያለው ማለት ነው። እንደዚህ አይነት ማጭበርበር፣ እንደዚህ አይነት ውንብድና፣ እንደዚህ አይነት ብልጠት በእግዚአብሔር ፊት በእግዚአብሔር ላይ በጣም የሚያሳፍር ነገር ነው። ማንን ነው የምንሸውደው ነው?
እግዚአብሔርን ነው የምንሸውደው ወይ ደግሞ እኮ እግዚአብሔር የለም ብለን ማመን አለብን። እንደዚህ አይነት ድፍረት የተሞላበትን ድርጊት በቸርች ውስጥ ለማድረግ ማለት ነው። ምክንያቱም እግዚአብሔር አለ ብሎ የሚያምን ሰው እግዚአብሔርን ይፈራል። ሰውን እንኳን ባያፈር እግዚአብሔርን ይፈራል እንደዚህ አይነት ሰው አይደለ? ግን ይሄ እጅግ በጣም እግዚአብሔር ላይ መዘባበት ነው። እግዚአብሔር ላይ ማላገጥ ነው። በጣም ነውር ነው። በጣም እግዚአብሔር ማስተዋል ይስጠው ለወንድማችን። ወዳጆቼ ረሃቡ ጠንቷል ነው ብላችሁ እንደ ሀገር በእውነት እና ረሃብ ጠንቷል ማለት የዛ ማሳያ አንድ ሰው እንደዚህ ያለ እኔ ጎረቤቴ የሆኑ አዲስ አበባ ውስጥ ጎረቤቴ የሆኑ ሰው ሩቅ ሰው ማያውቃቸው ሰፈር ሄደው ሲለምኑ አየዋል። እና ኦፍ ኮርስ አዲ አዳነች አቤቤ ወጥተው በፍጹም አዲስ አበባ ውስጥ ቢያንስ በልቶ ለማደር ሰው መለመን አይጠበቅበትም። ለቁጥር የሚያታክቱ መመገቢያ ጣቢያዎች ከፍተናል፣ አንዱ ጠጋ ብሎ ተመዝግቦ መብላት ይችላል። ውሸት ነው ብለዋል። ይሄን የሐሳብ ልዩነት እንዳለ ሆኖ እኔ ግን ለቁጥር የሚያታክቱ ሰዎች ምሽት ላይ እየገቡ በቃ ትንቢት መሞከር ጀመሩ። አንድ ሁለት አይደለም በገፍ ማቃቸው የሰፈሬ ልጆች ምናምን ክፍለ ሀገር እዚህ ማቃቸው ሰዎች በቃ ይታዘቡን ሰው ብለው በእውነት የመጀመሪያም አንድ ሁለት ሶስት ቀን ሲያዩን እንግዲህ አፍሩ ይሆናል። በቃ ግን አይናቸውን በጨው ታጥበው እናንተ ቤተሰብ ውስጥ ዘር ውስጥ የሞተ ሰው ማን ነው? ወገቡን የሚያመው ሰው ማን ነው? አይነት የሚችሉትን የሚያክል ተንብየው ለመኖር ለመተዳደር ሲሞክሩ ያለውና እኔ በጣም በእውነት ነው የምላችሁ በጣም ማዝንበት ጊዜ ነው። በቃ ማለት አይ ነው እኔ አሁን ብዙ ጊዜ መንግስት ለምንድን የሆነ ነገር የማያደርገው ምናምንልና አፍሪካ ውስጥ አይ ቲንክ መንግስትም ይሄ የአንኢምፕሎይመንት የስራ ማጣቱን ችግር በደንብ ሰፖርት እያደረገ ያለው አንዱ የሃይማኖቱ ዓለም እንቅስቃሴ ይመስለኛል። ሰው ያገኘውን ተንቢዮ ያገኘውን በእግዚአብሔር ስም የሆነ ነገር ጭቃ ሽጦም የሆነ ነገር ቆሻሻ አሁን ካያችሁ በሶ ሽጠው ምናምን በየሃይማኖቱ እኮ ያለ ባህል ሽጠው የሚተዳደሩ ሰዎች አሉና ሙሉ ለሙሉ ካስቆምኩኝ ይሄ የአንኢምፕሎይመንት ችግር ግልብጥ ብሎ ወደኔ ይመጣል ብሎም ይመስለኛል። እና በቃ ሰዎች ኦፍ ኮርስ እንኳን ለነሱ ላልተማሩት ለተማረውም ሰው አፍሪካ ውስጥ ስራ የለምና በቃ መንግስት እዛው ችሏል ብሎ ትቶ ነው የሚመስለኝና እኔ አላቅ በጣም የህይወት ምስክርነታቸው ከተፈጠርኩ እኔ በህይወቴ ተሳድቤ ማላቃቸውን ስድቦች እናት በዚህ ትውጣ እናት በዚህ ትግባ ሲሉ ማቃቸው ሰዎች በእውነት ነው ኢቭን ከሱስ ያልዳነ ፊታቸው በቃ ሱስ በሱስ እንደሆኑ የሚያስታውቁ ሰዎች ምሽት ላይ ወጥተው በቃ እግዚአብሔር እንደዚህ ይልኛል ትግስት አንቺ ነሽ ወይ? እኔ በእውነት ነው ማለት አንዳንዶቹም በእንጀራቸው መምጣት እስኪመስለኝ ድረስ አሁን ምን ይሄንን ቢያቆም ምን ሰርቶ ይበላል ብዬ እኔ አሁን ልጨነቅ ለመናገር በእውነት በሕያው እግዚአብሔር ፊት አንዴ ያሰብኩት እሺ ይሄን ካቆመ ይሄ ሰውዬ አሁን በዚህ ባለበት ሁኔታ ምን ሰርቶ ይበላል ብዬ። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። እንግዲህ ውሸት ሊመስላችሁ ይችላል። እኔ በግሌ በእርግጠኝነት የምነግራችሁ ሐዋሳ ከተማ 2 ልጆች አሉ፣ ይርና ከተማ 1 ልጅ አለ፣ ድሬዳዋም አሉ፣ እዚህም አዲስ አበባ አሉ እና አሰበ ተፈሪ የሚባልም ሰዎች የማውቃቸው ሰዎች አሉ። እንዴት አትሉኝም? ኑሮን ለማሸነፍ ድህነትን ለማሸነፍ ቸግሯቸው በህይወት ዘመናቸው አንድም ቀን ነብይ ሆኜ አገለግላለሁ ብለው የማያውቁ ወንድሞች አሁን ነብይ ሆነው ፍቃድ አውጥተው ቸርች ከፍተው የሚተነብዩ ሁልጊዜ ፌስቡክ ላይ እንደው ማስታወቂያቸው ይመጣልኛል። ፍሬንድ ስለሆነን አስቀድሞ ማለት ነው በፊት እና አሁን ነብይ ሆነው አንዳንዱ ቦሌ ቡልቡላ ቸርች ከፍተዋል፣ አንዳንዱ እዛ ሐዋሳ የሚገርም ቸርች ከፍተው 2 ጓደኛሞችማ እነሱ የተለየ ነው ቸርች ከፍተው በቃ ዘይት መሸጥ ጀምረዋል ማለት ነው። ምክንያቱም ቁጭ ብለው ነው የሚመጣላቸው። ለምንድን ነው እንደዚህ የማናደርገው? ለምንድን ነው ነብይ ብለን ራሳችንን ታፔላ ለጥፈን ፍቃድ አውጥተን ለምንድን ነው ዘይት ማንሸጠው ብለው ተነጋግረው ቸርች ጀመሩ። ብዙ ወንድሞች አውቃለሁ። በሕያው እግዚአብሔር ፊት ነው መረግራቸው። እና አሁን ነብይነት አንዱ ድህነትን ለማሸነፍ ኑሮን ለማሸነፍ ሰዎች እንደ አንድ አማራጭ አድርገው የሚወስዱት ጉዳይ ነው። ለዛም ነው በየስርቻው ስር በነፍስ ወከፍ ካሉት ከጴንጤዎች ሩቡ የሚሆኑት አሁን ነብይ ይሆናሉ ከትንሽ ጊዜም በኋላ። የጴንጤ ህዝብ እኮ አብዛኛው ነብይ ነው እየተጫወተ ነው። በቃ ነብይ ለመሆን የሚዳዳው ነው አብዛኛው ማለት ነው። ለምንድነው ቀስ እያለ ፍቃድ ያወጣል፣ ከዛ ራሱን ነብይ ብሎ አገልጋይ ነኝ ብሎ ይመጣል ማለት ነው። እና ምን አይነት ድፍረት! አይናቸውን በጨው አጥበው ራሳቸውን ነብይ ብለው እንደሚያገለግሉ እውነቴን ነው የምነግራችሁ። ከየት እንደሚያመጡት ድፍረቱን አላውቅም እኔ። እና ከትንሽ ጊዜ በኋላ በቃ ሙሉ ምዕመኑ ነብይ ሳይሆን አይቀርምና ምክንያቱም
እንዳለው ወንድማችን ችግር ሲጸናባቸው መጀመሪያ ጴንጤ ከሆኑ በቀጣይነት የሚያስቡት ነገር ይህንን የማጭበርበሪያ ዘዴ ነው ማለት ነው። ባካችሁ ተጠንቀቁ። ሁሉም ነብይ ነኝ ብሎ በየስርቻው በየሚዲያው ላይ የምታዩት ሁሉ የተሳካለት ስለሆነ ገንዘብ ስላለው ቲቪ ስለከፈተ እውነተኛ የእግዚአብሔር ሰው እንዳይመስላችሁ፣ ነብይ እንዳይመስላችሁ። አጭበርባሪዎች ናቸው፣ ወንበዴዎች ናቸው። እነሱ ገንዘብ የማከማቸት ብቻ ነው ዓላማቸውና አትታለሉ ልላችሁ ነው ወንድምና እህቶቼ። ለምንድን ነው አታዋሩ የምትለው አለኝ። እኔ መቼ አታዋሩ አልኩት። እኔ አታዋሩ አላልኩም አልኩት። በጣም ማውራት እፈልጋለሁ ካልክ አስወጥተህ ለብቻው ማዋራት ትችላለህ። ሰውዬው ውስጥ ለምን ታዋራዋል? በጣም ላውራው ካልክ አስወጥተህ ተቀጣጥረህ ቁጭ ብለህ ማውራት ነው እንጂ ሰው ውስጥ ማዋራት ፌር አይደለም። የሰውዬው ጉሮሮ ተቀዶ አንተስ ምን ትጠቀማለህ? አስወጥተህ ለብቻው 6 ሰዓት አካባቢ አመድ ነገር አድርገህ ብጠራው አይቀርም። ባይዘው ሰይጣን ለዛ ነው የሰው አያዋራም። ማስወጣት በጣም 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 ከባድ ነገር ነው። አሁን ሰይጣን ስታዋራው አታሰቃየውም፣ ስታስወጣው ነው የምታሰቃየው። ሰውየውን የምትጠቅመው አጋንንቱን ስናዋራው አይደለም፣ ሲወጣ ነው ሰውየው እኮ ሪሊፍ የሚያገኘው። እርፍ በጣም ካዋራውት ፕሮሞሽን ነው፣ ካስወጣውት አገልግሎት ነው አይደል? በጣም ካዋራውት እኔን ነው እናንተ ራሱ ካስወጣውስ አገልግሎት ነው፣ ሚኒስትሪ ነው፣ ኢየሱስ ነው። ኢየሱስን ይሁት እስቲ በሰውየው ስቃይ ራሱን ፕሮሞት አያደርግም። ውጣ ነው የሚለው በዛው። እሱ በደሞ ከሱ በኩል ተይዞ የሚመጣ ደሞ ክብርም የለም። ማስወጣት ነው እንጂ እግዚአብሔር ይክበር እንጂ ደሞ እኛ ከበርን አልከበርን በዚህ ደሞ አክብሮናል። ከዚህ የተለየ ምን ክብር ይመጣል? አዲርጌ ማታ ማታ አጭር ቁምጣ ይለበሳል። አለቀ። ስድስት አዲርጌ ሙዚቃ ይከፈትልኝም በእናት እሺ እንግዲህ እውነቱን ነው ወንድማችን። ምክንያቱም ከዚህ በፊት ብዙ ጊዜ ካያችሁ አጋንንት ሲያስለፈልፉ እነኛ ክፉ መናፍስቶች አንድም ቀን እውነት አውርተው አያውቁም። እንዲያውም ምን ያደርጋሉ? ከሌላ ዘመዳቸው ጋር ያጣላቸዋል። ያስደገመብሽ ማን ነው? ያስደገመው ማን ነው? እከሊት ነች፣ ለምን ልትገላት እንደዚህ ብላ እንደዚህ ፈልጋት ብለው የሌላ ሰው ስም ጠርተው ምን ያደርጋሉ? ያያይዛሉ ማለት ነው። ተንኮለኞች ናቸው። ስለዚህ አጋንንትን ወዲያው መገሰጽ ነው ጌታ ኢየሱስ ክርስቶስም እንዳደረገው ማለት ነው እንጂ ቁጭ ብሎ ከነሱ ጋር ሲያወራ ሲጫወት አናይም። እነሱን ያስወጣል። የዘንድሮቹ ግን በቃ ይቆያሉ፣ አብረውት ብዙ ነገር ያወራሉ፣ ይወያያሉ። ለምን እንደሆነ አላውቅምና ወንድማችን በትክክል አጋንንት ማስወጣት ከባድ ነገር አይደለም። በመሰረቱ በጌታ በኢየሱስ ክርስቶስ ስም ሲታዘዝ ነቅሎ የሚወጣ ነው። እንኳን እዚህ አይደለም እዛኛውን ቤት ይጮሃል አጋንንት። ኦርቶዶክስ ቤተክርስቲያን የሚሉ በየገዳሙ በየጸበል ቦታው ሄዱ አጋንንት ሲጮህ ነው የምታዩት። ነገር ግን እዚህ ምንድነው ልዩነቱ? በጌታ በኢየሱስ ክርስቶስ ስም ስለሚገሰጽ ስለሚታዘዝ ነው፣ ኃይሉ ስላለን ማለት ነው። ስለዚህ በቃ አጋንንትን ገስጾ ከሰው ልጅ ማውጣት እንጂ ኢንተርቪ ማድረግ አላስፈላጊ ነገር ማናገር ትክክል አይደለም። ብዙ ሰዎች የተጣሉ ስለማውቅ ነው የተጣሉ። በቃ እዛ ሲሄዱ አንቺ ነሽ ያስደገምሽብኝ፣ አንቺ ነሽ መተት ያስደረግሽብኝ፣ አሰራሽብኝ እያሉ ሲጣሉ ሲደባደቡ በአይኔ ስላየው ማለት ነው። እና ትክክል ነው ወንድማችን የተናገረው። እሺ በጣም በጣም የሚያሳዝን ጉዳይ ነው እዚህ ጋር የምትመለከቱት። በጣም አሳዛኝ እና ልብ የሚሰብር ጉዳይ ነው። እንግዲህ በሐሰተኛ ነቢያቶች ምክንያት ከአፈር የተቀላቀሉ ቤቱ ይቁጠራቸው፣ መድኃኒታቸውን ወስደው በሕክምና ተረድተው በአምላካቸው ፊት በስነ ስርዓቱ ባላምሮ ሆነው ኖሮ ራሳቸውን ጠብቀው ብዙ በምድር ላይ ሊጠቅሙ ሲችሉ ከዚህ ዓለም የተሰናበቱ ወላጅ አልባ እንዲሆኑ ሕፃናት የተደረጉ በራሳቸው ስተትና በሐሰተኛ ነቢያቶች ማሳት በጣም ብዙዎች ናቸው። በዚህ ምክንያት የወንጌል እንቅፋት በመሆንና ብዙ ሰው በማዘን አንዳንድ ወደ ኋላ እስኪመለስ ቤተሰቦቻቸው ብዙ ታሪክ አለ። ስለዚህ እህታችን የሰማነው ነገር በእጅጉኑ አሳዛኝ ነው። በወላይታ እንግዲህ ሐኪም ቤት እንድትሄድ ሲደረግ ልትድን የምችልበት በሽታ ነው። ሐኪም ቤትም ከዚህ በኋላ አትሄጅም፣ እኔ የተቀባው ሰው ነኝና ተፈውሰሻል እንዳትሄጂ ብሏት ሐኪም ቤት እንውሰድሽ ሲሏት ወደ ቤት ከወሰዱ ከተጸለየላት በኋላ አልሄድም እግዚአብሔር ተናግሮኛል በሚል ሞተች ማለት ነው።
እንደዚህ የሚል አይጠፋም። ቢሞቱም ምንም ችግር የለም። አሁን ይወጡና ወደ አምላኩ ነው የሚሄደው። ሐሰተኛ ነቢያትን የሚከተሉ በሐሰተኛ ነቢያት የሚያምኑ የእነሱ አጋፋሪና አጫፋሪ የሆኑ ወደ የትኛው አምላካቸው ነው የሚሄዱት? መቼም ወደ እግዚአብሔር ወደ አብርሃም አምላክ ወደ ይስሐቅ አምላክ ይሄዳሉ ብላችሁ እንዳትሉኝ። ምክንያቱም ሐሰተኞች የእግዚአብሔር መንግሥት ሊወርሱ የሚችሉበት ምንም አይነት መንገድ የለም፣ ተከታዮቻቸውም ጭምር። መንፈሱም ሌላ ስለሆነ ሰው ልጅ ሰስ ሆኖ የእግዚአብሔር መንግሥት እንደማይወርስ ታውቃላችሁ። ሰው በሐሰተኛ ነቢያቶች መንፈስ ሲጠመቅ እንግዲህ የወር ልጅ ሰስ ስፒሪት እነ ውበርት እንጅል መንፈስ፣ በዛ ላይ ነፍሰ ገዳዮች፣ ብዙዎችን የሚያስቱ ለገንዘብ የሚኖሩ ከዚህ የዴቭል ስፒሪት ጋር ህብረት ያደረጉና ይህን የሰሙ ሁሉ እንዴት ነው የእግዚአብሔር መንግሥት ይገባሉ የምንለው? አይባልም። መዳን በሌላ በማንም የለም ተብሎ በክርስቶስ ትምህርት ለማይኖር አምላክ የለውም ተብሎ ተጽፏል። በክርስቶስ ትምህርት ለማይኖር ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም። ወደ እናንተ ይህን ትምህርት ባያመጡ አትቀበሏቸው። ሰላም የሚላቸው ራሱ በሱ ክፉ ስራቸው ይካፈላል ተብሏል። የሕይወት ድካም ሳይሆን የስፒሪት ልዩነት ነው ያለን። ልዩ ኢየሱስ ነው የሚሰብኩት ሐሰተኞች ስንል እኛ ላይ ዘመቻ ከፍታችሁ ወንጌል ጠላት ትላላችሁ። ነፍስ እየገደሉ እነሱን ለማስመለጥ ጥቅስ ልጠቅሱ ትፈልጉ ይሆናል። ዛሬ የምታዳምጡ ካላችሁ እባካችሁ ራሶቹን አድኑ። ከእንደዚህ አይነት ሰዎች ከሐሰት ስፒሪት አድኑ። ራሳቸውን ከቀቡ ተቀብተናል ሜጀርዋን ምናምን እኔ ካልኩት በስተቀር የኔ ቃል እያሉ ከሚያጭበረብሩ አጭበርባሪዎች ባትለዩ መጨረሻችሁ እስከ ሲኦል ነው። እሺ፣ በስጋ መሞት ብቻ አይደለም። በስጋ ድናችኋል ተብላችሁ አይደለ የሞታችሁት? በነፍስም ድናችኋል እያሉ እያፌዙባችሁ ገሃነም ራሳችሁን ታገኙታላችሁ። ቢኮዝ ሌላ ኢየሱስ ነው የምትከተሉት። ሌላ ኢየሱስ ነው። ሰው የማይጠፋው በእውነተኛው ጌታ በኢየሱስ ሲያምን ብቻ ነው። እሱም በእግዚአብሔር ቃል ላይ ሲጸናና በእርሱ አምኖ ሲኖር ነው እንጂ ሐሰተኛውን ሌላን ኢየሱስ እየተከተልክ በስጋ ድናል ተብለህ ለመሞትህ ምልክት ይሁንልህ፣ ለዘላለሙም ራስን እንዳታለክ ትጠፋለህ። እነዚህ ሰዎች ከእግዚአብሔር ስላይደሉ ለዚህ ራሳችሁን ጠብቁ። ስለታችን ለመናገር አይደለም። አሁን እኔ ሲኦል ገባች ምናምን አይደለም፣ ግን የሚሆነው ነገር ይሄ ነው። እሺ እንግዲህ የወንድማችንን የጆንን መልእክት ሰምታችኋል። ወንድምናቶቼ ከነኚህ ወንበዴዎች፣ ከነኚህ ሐሰተኞች፣ ከነኚህ ነፍሳችሁን ከሚናጠቁ ነጣቂ ተኩላዎች እባካችሁ ራሳችሁን ጠብቁ። እነሱ ጋር እየሄዳችሁ ህብረት አታድርጉ። እነሱ ፈጽሞ ከእግዚአብሔር ጋር አያገናኟችሁም። የተካፈሉት መንፈስና ስፒሪት ራሱ እውነተኛው የክርስቶስ መንፈስ አይደለም። እውነቱን ነው። የክርስቶስን መንፈስ የተካፈለ በእግዚአብሔር ላይ አዋሽም፣ በክርስቶስ ላይ ተቃዋሚ ሆኖ አይነሳም እና ተጠንቀቋቸው እላለው መልእክት ይሄ ነው። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም።